ባንቺ ምክንያት ገና በረኪና እጠጣለሁ። ኧረ በስመ አብ በል እና ምን እንደሆን ጠብቀሽ ነበር? ሰላም ጤና ይስጥልኝ። ውድና የተከበራችሁ አድማጭና ተመልካቾቼ ለቻናል አዲስ የሆናችሁ እንደተለመደው ላይክና ሰብስክራይብ እያረጋችሁ ነባሮችም ደግሞ በላይክና በሸር በኮመንት እንድትገድፉ ስል በትህትና እጋብዛችኋለሁ። እንግዲህ ተወዳጁና አስተማሪው ጽናት ድራማን ይዤ መጥቻለሁ። እስከ መጨረሻው እንድታዳምጡኝ በትህትና ጋብዛችኋለሁ። ለምታደርጉልኝ ሁሉ ከልብ አመሰግናለሁ። እንግዲህ ባለፈው ክፍል ጽናት ድራማ ያው እንደምናውቀው እነ ጽናትዬ ላይ ሰርግ ላይ ፕሮግራማቸው ላይ ነበር። በዛ በመቶ እየተኮሰባቸው ፕሮግራማቸውን ያበለሻሸባቸው ይሁንና ተዛ ፕሮግራም ላይ እንግዲህ አንድ ክስተት በጣም አሳዛኝ ነገር ተፈጥሯል። ቅዱሴ በሽጉጥ ተመተው ቅዱሴ በአሁኑ ሰዓት እንግዲህ ወደ ውጭ ለሕክምና ሄዷል። የሚያሳዝነው ነገር ግን የምሩ ልጅ በድንጋጤ ያው ጠፍቶባታል። ምሩዬም በአሁኑ ሰዓት እንግዲህ ምንም ነገር አታውቅም። በጣም ያው አሳዛኝ ወቅት ላይ ነው ያለችው። እንደምናውቀው እንግዲህ ምሩዬ ታማሚም ነበረች። በብዙ ነገር ያረገዘችው ልጇ ነው። ከዛም ባለፈ ወይዘሮ አለምዬም በጣም የልጅ ልጅ ማየት እፈልጋለሁ እያለ ምሩ ላይ ስጮባን ነበር። በዛ የተነሳሳ ምሩዬም እንግዲህ ከሞትኩም ልሞት ተዳንኩም ልዳን በማለት በፈጣሪዋ ተማምና አርግዛ እንግዲህ ጊዜዋ እየደረሰ ወልዳ ለመሳም ግን እየቆጠረች ባለችበት ያላሰበችውና ያልጠበቀችው አደጋ ተፈጥሯል ማለት ነው። እንግዲህ ያው እሷ ላይ የተተኮሰው አርፎባት ሳይሆን በተፈጠረውና በነበረው ክስተት በድንጋጤ ነው ያ ድርጊት ሲደረግ እንግዲህ እዛው ስለነበረች ምሩዬ ያው በድንጋጤ ልጇን ልታጣ ችላለች። በአሁኑ ሰዓት እንግዲህ ምሩዬ መናገርም ሆነ ምንም ማለት አትችልም። በቃ በድንጋጤ ውስጥ ነው። ገና ድንጋጤዋ ሙሉ በሙሉ አልለቀቃትም። በአሁኑ ሰዓት እንግዲህ ትናንትና ዓይንሽን ላፈር ያለቻት አለምዬ ወደ ራሷ ተመልሳ በጣም ተምሩዬ ጎን ሆና እያነባች ነው። በጣም አዝናለች። እንደዚሁም ደግሞ በጣም የሚወዳትና የሚያከብራት ባልተቤቷ ናሆሚም እንደዛው ነው ማለት ነው። ከማንም ከምንም በላይ ግን ምሩያው ተጎድታለች። እንደ እናት ወልጅ ታቀፋለሁ ብላ ቀን እየቆጠረች እየጓጓች ባለችበት እንደዚህ ሲፈጠር በጣም ያሳዝናል። ምንም አለ ምንም እንግዲህ ያው የሆነው ሆኗል። ግን ፈጣሪ እሷ በህይወት አለች ማለት ነው። ሌላው ደግሞ ሁላችንም የምንወደውና መካሪውና ዘካሪው ጨዋውና ቁጡ ቅዱስዬም ነበረ። ያው ቅዱስዬ እንግዲህ ትንሽ ጉዳቱ ከባድ ስለነበረ ወደ ውጭ ሄዶ እንዲታከም ተደርጓል ማለት ነው። ለማንኛውም እንግዲህ ያው ይሄ ሁሉ ነገር ጦስ የሁሉ የተፈጠረው እንግዲህ በበዛብህ እንደዚሁም ደግሞ የመጀመሪያዋ ወደ መጀመሪያው ስንሄድ በስፒድ ምክንያት መሆኑ ነው። እንግዲህ ይሄ ሁሉ ነገር ለዚህ የበቃው ያው ስፒድ ያን ነገር ባይፈጥረው ኖሮ ወደዛ ቤት መጥቶ ኒናም ባያስፈራራን ኖሮ ኒናም ወደ ገጠር ልትሄድ ፈጽሞ አይታሰብም ነበረ። ሆኖም ግን ያው ኒና ወደ ገጠር ሄዳ ባየችበትና በተመለከተችው በብርቄ መበሰቋቆልና የብርቄ መከራና ስቃይ ትሰማ ይህን ብርቅነሽን ወደ ከተማ የማንጣት ውሳኔ ወሰነች። እንግዲህ ብርቅነሽ ከመጣች በኋላም ያው በዛብህ እንግዲህ ከዛ ጀምሮ እረፍት አላገኘም ነበረ። እሱም ያው ሚስቱን እየደበደባ ቢሆንም ደግሞ በአንድ በኩል አይፈረድበትም። ግን ስህተቱ በዛብህ ምን ጋ ነው ካላችሁኝ ቅዱሴ ላይ መተኮሱና እዛ ፕሮግራሙ ላይ መሆኑ ወይንም ደግሞ ያው አያስችልም እንጂ ያስችለው ኖሮ ተሰማንና ሚስቱን ጎትቶ ከዛ ማውጣት ነበረበት እንጂ እነ ቅዱሴ ላይ አይጥ ባጠፋ ዳዋ ተመታ መተኮስ አልነበረበትም። የሆነ ሆኖ እንግዲህ በዛብህ ያው ተኩሶታል። የተፈጠረው ተፈጥሯል። ያላሰበችውና ያልጠበቀችው ደግሞ ነገር እንግዲህ እያንዳንዱ ነገር ወደ መታየ ነው። በነ ጽናት የመጣው እነሱ ጋር ይምጣ እንጂ በእነሱ ሰበብ ለሌላው ሰው ነው ተወስ እየሆነ ያለው እንግዲህ
ከዚህ በፊት እንግዲህ እንደምናውቀው ሰንዬ ነበረች። ሰንዬ ታግታ ያው ያን ያህል ዋጋ መስዋዕትነት ከፍላ ነበረ። ሰንዬ ትታገት እህቷ ነበረች። ብዙ መከራ ያየችው ሰንዬ ነች። እነ ኪራ እንግዲህ በነ ኪራ ቤት የተነሳ ማለት ነው። ከዛ ወዲህ እንግዲህ ያው ሰንዬ በመከራና በስቃይ ውስጥ ነበረች። በመጨረሻ ጆከር እያወጣት አሁን ደግሞ በዛብህ ደግሞ አሁንም መጥቶ ደግሞ በዛው በነሱ ሰበብ ደግሞ የነሱ አሁንም የነሱ ጦስ ደግሞ ለማን ተረፈ ካልን ደግሞ ለነ ናሆሜ ለምሩዬ ደግሞ የተረፈው አሁንም የነ ኪራ ጦስ ነው። በዛም አለ በዚህም በአሁኑ ሰዓት እንግዲህ ኪራም ወደ ስራው ተመልሶ ደስ በሚል በስራው ላይ ይገኛል። ምሩዬም ማነው ጽናትዬም ከምንም በላይ ደስተኞች ናቸው። ይሁንና እንግዲህ በአሁኑ ሰዓት እንግዲህ ናሆሜና ምሩዬ እንደዚሁም ደግሞ የናሆሚ ቤተሰቦች የምሩ ቤተሰቦች በሀዘን ላይ ናቸው። ከዚህ በፊትም እንዳየ ነው እንግዲህ ሰንዬ በሀዘን ላይ ነበረች፣ ራክብዬ በሀዘን ላይ ሆና ግን ሁሉም ደግሞ ሰላም ነበረ ማለት ነው። አሁን ላይ ደግሞ የትናንትናው እነ ሰንዬ ቤት የነበረው ደግሞ አሁን ወደ ነምሩ ጋር ገብቶባቸዋል። እንግዲህ ምሩን በሰላም እንደምትነሳ ተስፋ እናደርጋለን ማለት ነው። ሌላው እንግዲህ በአሁኑ ሰዓት እንግዲህ በጣም ያሳዘናትና ልቧ የተሰበረው እንግዲህ የቅዱሴ አፍቃሪ የነበረችው ሰላምዬ ነች። ሰላምዬ እንግዲህ የተፈጠረውን ክስተት ምንም ነገር ስለማታውቅ የመሰላት እንደው ዝም ብሎ ቅዱሴ የሸሻት ወይንም እሷን የተሰወራት መስሏት ነበረ። እንግዲህ ግራ የተጋባችሁና መላ የጠፋት እንዴት እንደዚህ ያረገኛል፣ እንዴት ይደበቀኛል፣ ለብዙ ዓመታት ተጠፋፍተን የነበረው ትንገናኝ ደስ ብሎኝ አብረን እንሆናለን ፍቅሬ በሌ ደስ ይለኛል እየተጠብቀው እንዴት ያደርገኛል። እንግዲህ እሷ የመሰላት ሰላምዬ ወዶ ዝም ብሎ በቃ ተሷ ለመራቅ ወስኖ የተደበቃት ነበር የመሰላት እንጂ ይህ አደጋ ተከስቶበት አደጋ ደርሶበት ለሕክምና ወደ ውጭ እንደወጣ ማንም ሰው ምክንያቱም ደግሞ ተሱ ሰው የጠየቀችው ነገር የለም እስከዛሬ። እሷንም የቅዱስዬ ፍቅረኛ እንደሆነች ማንም የሚያውቅ ስለሌለ ሰላምዬ እንግዲህ ምንም መረጃ አልነበራትም፣ ከመረጃ ነጣ ነበረች። ሰው አሁን ላይ እንግዲህ እሷ ብቻ ከቤቱ ሲጠፋባትና ቤቱ ተዘግቶ ስታየው ግራ ትጋባለች። እንዲሁም እሷን እንዳያገኛት ለጊዜ የተሰወረ ነው እንጂ የመሰላት ቅዱስዬ ይህ አደጋ ተፈጥሮ ወደ ውጭ ለሕክምና የሄደ እንደዚሁም ደግሞ አደጋ የተፈጠረበት መስሎ አልታያትም። በሌላ በኩል ደግሞ ሊፈረድባትም አይችልም ነው። ምክንያቱም አላወቀች ምንም መረጃ ከሌለን ያው ምን እንላለን? ያው የራሷን በራሷ የራሷን በቃ አልፈልግሽም ስላላት ብቻ እንዳያኝ በቃ እየሸሼ ነው። ስለዚህ ደግሞ እኔን እየሸሼ ስለሆነ እኔን ላለማየት ወይ ቤት ቀይሮ ቤቱን ትቶ ወይ ለተወሰነ ጊዜ ወደ ጓደኛ ቤት ሄዶ የተቀመጠ ነው የመሰላት ወረዲ ሰላምዬ። ሰው እንግዲህ ግራ የተጋባችሁና መላ የጠፋት ሰላምዬ ምንድን ነው ያደረገችው? መከታተል ነበረ። ሁልጊዜም ቤቱ ሄዳ ብታይ ቤቱ በሩ ላይ ከፈትላትም አልቻለም። ቅዱሴም እንግዲህ እንደተለመደው እንደስተዛሬው ታክሲውን ይዞ ወይም መኪናውን ይዞ ሲዝናናም ሆነ ሲወጣም ሆነ ሲገባ ማየት አልቻለችም። ሰው እስተዛሬው እንኳን ቢጣላት ምንም ቢላት ራሱ ያው ቢጨቃጨቁም ታየው ነበረ፣ በውጭ ታየው ነበረ። ስለምታየው ብዙ ነገር ይከፍልላት ነበረ። ግን እንዴት ትናንት ነው ማየትም ሆነ ሲወጣም ሆነ ሲገባ ምንም በቃ ቅዱስን ማየት አላየችም፣ ማየት አልቻለችም። ማየት ወዴትም ምንም በቃ አየው የሚለው ጠፋ። ጭራሽም ለእሷ እንግዲህ ባይሆኑ ሰዓት የሆነው ምንድን ነው የበላው ጅብ አልጮህ ነው ያላት። ወረዲ የበላው ጅብ አልጮህ ሲላት ግራ የተጋባችሁና በቃ የፈለገው ነገር ቢሆን ፈልጌ ማግኘት አለብኝ፣ እንዴትስ ይደበቀኛል በማለት ምንድን ነበር ያደረገችው? ያው እስከዛሬ ስለምታየው ናቲን መከታተል ጀመረች። በድብቅ ናቲን ነበር መከታተል የጀመረችው። ናቲንም እየተከታተለችው ናቲ የሚገባበት ቤትና የሚወጣበትን መከታተል ስራዬ ብላ ትያዛለች። ግን ስትከታተለው ናቲ አየኝ አላየ ብላ ነው እንጂ ናቲ እያያት አልነበረም የተከታተለችው። ምክንያቱም ናቲ ቢነግራትም አታምንም። ሰው አየኝ አላየኝ እያለች መከታተልን ነው እየመረጠችው ነበረ። እንዴት እንዳረገችው መከታተሏ ደግሞ መጨረሻው ላይ ያደርሳታል። የት ካላችሁኝ እነ ኪራ ቤት ይወስዳታል። ከዛ በኋላ ናቲዬ በሩን ቀርቁሮ ኒና ስትከፍትለት ድረስ እየጠበቀ ባለበት በሩቅ ያታ ደግሞ እሺ ምንድነች ተይመጣች ምናምን ይላታል።
ከዛ በኋላ ኒናዬም ታያታለች ደግሞ ያችኛዋን ትተህን ቡጤን ትተህ ደግሞ ወደዚህ ተገለበክ እንዴት ላልሽ እባክሽ እኔ እንደዛ አይደለሁም ምናምን በማለት ለኒናም እንግዲህ ይመልስላት እናትዬ። እንደዚህ ሲባባሉ እንግዲህ ዘላ ወደ ቤት መግባትን ነበር ምርጫው ያደረገችው ሰላምዬ። ምክንያቱም ቤት ገብታ ቅዱሴን ታገኘው ነበር የመሰላት። ይሁንና ቅዱሴ አልነበረም። ከዛ በኋላ የት ነው እያለች እየተጨቃጨቀች ጽናትዬ ማንሽ ምንድን ነው ስትላት የት ነው ነበረ የት ነው ቅዱስ የት ነው እያለች እንግዲህ ያው ፊት የምትለው ኒናዬ እናቃታለን። ኒናዬ ደግሞ ማንሽ አንቺ ምንድነሽ ምናምን ነበር እያለቻት ያለችው። እኔ ቅዱሴ ፍቅረኛ ነኝ። ቅዱሴ የት ነው እሱን ሳላይ መሄድ አልችልም። የት ነው የደበቃችሁት? ቅዱሴ ፍቅረኛ ነው ትላለች። እንዴ ቅዱሴ እኮ ሰው ሲመክርና ሰው ሲዘክር ነው እንጂ የምናውቀው ቅዱሴ ፍቅረኛ እንዳለው እኮ አናቅም ትላለች ኒናዬ። ረፊ ትራታለች። አንቺ አታቂም። አዎ እኔ የቅዱስዬ ፍቅረኛ ነበርኩ ስታይ እኛንና ወላ አንቺ ልሽ የምታውቂው አብረን ነው የኖርነው እኛ እኮ ነን ትላት። የዚህ ጊዜ እንግዲህ ራሷን ተመቆጣጠር ውጭ ትሆኮን በጥፌ ነበር ኒናዬም ያለቻት። ኒናዬም ከዛ በኋላ እንግዲህ ጽናትዬም ትቆጣለች። ከዛ በኋላ ተረጋጊ ትባላለች። የት ነው እያለች በጣም እየጮኸች እየጠየቀች ነበር። በመጨረሻ ሲደናገጡ እንግዲህ ጽናትዬ ለሰላምዬ የመንገር እድል ታገኝና ትነግራታለች። ግን የሚያሳዝነው ነገር እውነቱን ስትነግራት ፌንትን የነቀለችው ወረዴ ፌንት ስትነቅልና ሰላምዬም ትወርቃለች። ከዛ በኋላ እንግዲህ ሰላምዬ ፌንት ስነቅልባት ጽናትዬም ትደነግጣለች። እናም መጀመሪያ ላይ ደግሞ በጥፊ የተመታችው ኒናዬ እባክሽ ውሃ አምጪልኝ ትትላት የራሷ ጉዳይ። እኔ እኮ ፌንት አልነቀልኩም እንጂ በጥፊ ልሳኛለች። ስለዚህ ለባላጋራዬ ውሃ አላመጣም ነበር ያለችው። እንግዲህ ሰላምዬ ከተወሰነ ደቂቃ ራሷን ተሳተች በኋላ ራሷን ተነቃችና ወደ ራሷ ከተመለሰች በኋላ ለጽናት በስነ ስርዓቱ ጽናት እየታስረዳታለች። ከዛ በኋላ እንግዲህ በጣም መግራቷ አሁንም ራሷን መቆጣጠር እያቅታታል። የሆነ ሆኖ መጨረሻውን ትሰማ በጣም ልቧ ይሰበራል፣ ታዝናለች። በቃ አሁን ወደ ቤት መሄድ አለብኝ፣ ወደ ቤት መመለስ አለብኝ ትላታለች። እንዴ አሁን ተረጋጋሽ፣ ግድልሽም ተረጋጋሽ። አመሰግናለሁ የመጀመሪያው ሰላምዬ አመሰግናለሁ፣ በቃ አመሰግናለሁ። ይቅርታ ተናይ እኛ ምንም አላረኩልሽ፣ ይቅርታ ምንም አያስፈልግሽም፣ እኔ ምንም አላረኩልሽም። ግን ምልሽ ነገር ቢሆን ትንሽ ኒናን ይቅርታ ብትያ ደስ ይለኛል በማለት ነበረ ጽናትዬም ለሰላምዬ መልስ የሰጠቻት። ከዛ በኋላ በቃ አሁን መሄድ እችላለሁ ትትላት። እንዴ ወደ ነው የምትሄጂው? ወዴት ነው የምትሄጂው? ተረጋጊ እንጂ ተረጋጋሽ። አዎ እቤቴ መድረስ እችላለሁ፣ ተረጋግቻለሁ በማለት ልቧ የተሰበረው ሰላምዬ እንግዲህ ያሰበችውና እየጠበቀችው ባልተቤቷን ወይንም ፍቅረኛዋን ቅዱስዬን ይዛ አየታ ለመመለስ ነበረ። ግን በሚያሳዝን መርዶ ሰምታ ወደ ቤቷ ተመልሳለች ማለት ነው። እንግዲህ እነ ኪራዬ ሌላ ሰራተኛ እንደመጣ እናውቃለን። እሷም ትንሿ ሰራተኛን አንጥቶ ነበር። ይሁንና ትንሿዬ ፍቅር አፍቅራለች። ያፈቀረችው ልጅ ደግሞ በመጨረሻው በምሽት ላይ ጠጥቶ እሷ አስተማሪ ነች፣ አልተረዳችውም። እሱ ያፈቅራታል እና እንግዲህ እነ ጽናትዬ እየተማረች ስራዋ እንዲሰራ ቢፈቅዱላትም እሷ ግን ፍቅር ይዛታል። እናም ከዚህ ይሄ ጠጥቶ ማታ ይመጣና በሩን ይቆረቁራል። ትከፍትለታለች። ምን ልትሰራ መጣ? ምንድን ነው ደግሞ እኮ ጠጥተሃል እና ገና በአንቺ ምክንያት ገና በሬኪና ጠጣለሁ ይላታል። ከዛ በኋላ በላሁን ሄዴ ደግሞ መሽቷ እንዴት ነው እንደዚህ ሰክረህ እንዴት ነው በዚህ ሰዓት የሚሄደው በማለት በልና ግባ አሁን ወደ ቤና ግባ ትለዋለሁ። ገባችሁ በኋላ እንግዲህ እና እንደምናውቀው እነ ጽናትዬ የሰራተኛ ክፍል የላቸውም። ኦልሬዲ ትንሿ የምተኛው ሳሎን ነበረ። እናም ሰክሯል። ምንም ራሱ ከራሱ ከቁጥጥር ውጭ ነው። ታስገባችሁ በኋላ አንቺ ግን ጮካይ ነሽ፣ ራስ ወዳድ ነሽ ይላታል። እባክህ አሁን አርፈ ዝም ብለተኛ። ይሰማሉ። እንደውም በር ቆርቆረሃል፣ ይሰማሉ። ለምንድን ነው እንደዚህ የጠጣኸው? ቆይ ለምንድን ነው እንደዚህ የጠጣው ስትለው ትንሹ ያየ ባንቺ ምክንያት ነው። ባንቺ ስወድሽ አልገባሽ አለ። እሺ እባክህ አሁን እነ ጽናት ይሰማሉ። አሁን ዝም በል
እነ ጽናት ይሰማሉ። ዝም በል እንግዲህ ጽናትዬ በሩ ሲንኳኳ ሰምታ ነበረ። ቀጥታ ጽናትዬ ወደ ቤት ሄዳ በር ትቆረቁራለች። ሳሎን ትንሿ እየዘግታ ነበረ። ማን ነው አቤት ትላለች። እኔ ነኝ ጽናት እኔ ነኝ ትላታለች። ከዛ በኋላ ምን ነው በሰላም ነው? በር ተቆርቁሮ ነበር ትላታለች። አዎ አልተቆረቆረም። ኧረ አልተቆረቆረም። እንግዲህ እንድርቅ ትላለች። ቁጭ ብድግ ትላለች። እሱ ግን ምንም አያውቅም፣ ሰክሯል። አረ ተቆርቁሮ ነበር። እሺ ታንቺ ጋር ማን ያለው? በሩን ክፈች ብትላትም ፈጽሞ ልከፍትላት አልቻል። እሺ ታልተቆረቆረ እስቲ በሩን ክፈችው። እሺ ደግ አይ ጽናት ተኝቻለሁ፣ በቃ ደህና ደሪ፣ እኔ ተኝቻለሁ። ትንሿ ማን ያለው? አረ ማንም የለ። ትንሿ ውስጥ ሰው አለ። ማን ያለው? ውስጥ ማን ነው ሰያ? እንግዲህ ጽናትዬ በሩን ክፈችው ብትላት ምንም ብትላት በሩ ልከፍትላት ፈቃደኛ አይደለችም። ምክንያቱም እሱ አስበውና ጠብቀው ቀጥረው የሆነ አይደለም። ግን በድንገት ስለመጣባት ትደነግጠና በሩን ለመክፈት ፈቃደኛ አልነበረችም። ጽናትም ተዛ በኋላ ተቆጣጣት ወደ ኋላ ትመለሳለች። ይሁንና ልጅቱም ቢሆን በር ተቆርቁሮ ከፈትኩት ብትላት ትችል ነበር። ልጅቷ ግን ተደናገጠች እንጂ ልጁ ወረዲ የኪራ ሚዜ ነበረ። የዛ ቤት ከቤተሰብ ጋር ያው የቤተሰብ አባል ነው፣ ይተዋወቃሉ ወረዲ ማለት ነው። ግን ትንሿ የዝጋ ጥፋት አጠፋች፣ ስህተት ሰራች ማለት እሱ ነው ቆረቆረ ተከፍተው እሱ ነው ብላ መደምደም ትችል ነበር። እሷ ግን እንደዛ ለማለት ፈቃደኛ አይደለችም። ራሷ ወዳ ፈቅዳ ቀጠሮ ይዛለት ያስገባችው ይመስል መደበቅ ምርጫ አድርጋለች። በነገራችን ላይ አንዳንድ ጊዜ ራሳችንን የሚጎዱ ነገር እኛን የማይመለከተን ኦልሬዲ አሁን ቢመለከታት እንኳን ይሄ ልጅ በወድሳለሁ ቢላት እንኳን እሱ አይደለችም የቀጠረችው። እንደገና ደግሞ ከዛ ከቤቱ ከሰዎቹ ጋር ከነኪራዬ ጋር ፋሚሊ ነው። ኦልሬዲ ምንም የሚያስነቃ ነገር የለም። እንደውም አሁን ራሷ ባደረገችው ነገር ለመንቃት ይበቃሉ። በቃ ነቃች። ጽናትዬም ትነቃለች። ምክንያቱም ማን ነው ማታ የገባው? ሌላ ሰው ቢመስላትም ግን ጥሩ አላደረገችም። ግን አዎ በሩን ተቆረቁሮ እሱ ነበረ ብላ ዝም ብላ ጸጥ ማለት ትችል ነበረ። እንግዲህ እንደምናውቀው አንዳንድ ጊዜ አንዳንድ ድርጊቶች መልካም ነገሮችን ይዘው ይመጣሉ፣ አንዳንድ ደግሞ መጥፎዎችን ይዘው ይመጣሉ። ብቻ በህይወት ውስጥ ሁለት ነገር አንድ ነገር ሲከሰትብን እኛን ሊጎዳን ሆነ ሊጠቅመን ወደኛ ሲመጣ ሁለት ነገር አለ። አንድ መልካም፣ አንድ መጥፎ ነገር። ሰው ምንድነው ካላችሁ ሰንዬ እንግዲህ ከዚህ በፊት እንደምናውቀው ፍቅረኛዋ ክሮቤል ነበረ። ፍቅረኛዋ ያው ስወደውና ስታፈቅረው በዛይ በአንድ ስህተት እንደውም በሄዷ በራኪ ብዬ ምክንያት ሊለያችሎ ከዛ በኋላ ብቸኝነት ወርሷት ያ ሁሉ ነገር ሆነ። ከዛ ደግሞ ያው በነኪራ ነገር ወደ መታፈን ወደ መታገት ደርሳ ነበረ። ግን ከዛ ከመታገት ውስጥ ደግሞ መልካምነቷና ታማኝነቷ ቢያሳግታትም ያ መልካምነቷና ያ የዋህነቷ ያ በቃ ትክክል ያልሆነ ነገር ትክክል አይደለም ብላ ድርቅ ማለቷ መልሶ ዋጋ ከፍሏታል። እንግዲህ አሁን ተሰንዬ ጋር መመልከት ያለብን ነገር ምን ታላችሁኝ? በጣም የሚያምር ደስ የሚል ታማኝ፣ እንደዚሁም ደግሞ ጨዋ። በአሁኑ ሰዓት እንግዲህ ጆከርን አግኝተዋለች። አሁን በአሁኑ ሰዓት እንግዲህ ያው በፍራቸው ውስጥ ቢሆኑም ተፈራርተው ቢሆንም ጆከርዬና ሰንዬ ውስጣችሁ ተዋደዋል። ወረዲ ተዋደው እያስታወቀባቸው ነው። እሱም እንግዲህ ስልኩን ደብቆ እሷኑ ፎቶ እያየ ማን እያየህ ነው? ፍቅሬና ቆንጆዋ ፍቅረኛዬን ይላታል። ግን እያየ ያለው እሷን ነበረ። ከዛ በኋላ ስልኩንም ተቀማዋለች። ስልኩን ተቀማች በኋላም ያቅፋታል፣ ወይንም ደግሞ ትካሻው ላይ ያወጣታን። በመጨረሻ ስልኩን ትሰጠዋለች። ከዛ በኋላ ትቆጣና ታጎርፋለች። ምን እንደዚህ ታይኛለህ ምናምን ካለችው በኋላ እሷ ትታው ስትሄድ ማን እያየሁ እንደሆነ ብታይ ይገባሽ ነበር፣ ግን ማን እያየሁ እንደሆነ ይላታል። ምክንያቱም እራሷን ነበረ የሚያት። ከዛ ደግሞ ተኝታ ነበረ። እሱ ወጭ ሄዶ ነበር። በተኛችበት እንግዲህ መቶ ሲስማት በቃ ደስታ ተሰምቷታል። ደስታ ቢሰማትም ግን ያው መተፋፈር የሚባል ነገር ስላለ ያው እሱ አሁን በአሁኑ ሰዓት እንግዲህ እሱ ፈርቷል፣ ወረደ እሱ ፈርቷል እንጂ ያው ደግሞ ያው ጊዜና ሰዓቱ ቢሆንም ደግሞ ሰንዬ እንደ ሌላው ሴት ደፍራ አልጠየቀችውም። ወዳለሁ አፈቅርሃለሁ አላለችውም። እሱም ደግሞ ያው ዳር እያለ ነው። መቼም በዛም አለበዝም ነገ ወደ መጨረሻው ፍጻሜው ወደ ደስታ ፍጻሜው እንደ ኪራና እንደ ጽናት እንደሚሆኑ ተስፋ አለ ማለት ነው። ምክንያቱም ያምራሉ፣ ይዋደዳሉ፣ ይፋቀራሉ።
ሁለቱም ደግሞ ይመጣጠናሉ። ወረዴ ምናልባት በኢኮኖሚ ላይ መጣጠኑ ይችሉ እንደሆነ እንጂ በኢኮኖሚ ደግሞ ቀላል ነው እና የሰው ልጅ ፍቅር ነው። ስለዚህ ብቻ ጆከርዬና ሰንዬ ተጋብተውና አንድ ላይ እንድንጽና ሆኖ ለማየት በጣም ነው የሚመኙት። አንዷ ነኝ። ያምራሉ በቃ እሷም ተወደዋለች፣ እሱም ተወደዋለች። ብቸኝነቷን አስረስቷታል። እንግዲህ ለዚህ ሁሉ ነገር ያደረሰው ማን ነው ምንድን ነው ካልን ከዚህ በፊት አይተዋወቁም። እንደውም እዛም እገታ ላይ እያለች ዋጋ እየከፈላላት ነበር። እንደዛ ተሰድበዋለች፣ ምን ትለዋለች። ግን እሱም ያው ያን ያህል ዋጋ ከፍሎ ከዛ ጀምሮ እንግዲህ ተንከባክቦ እዚህ ያደረሳት ጆከርዬ ነው። አሁንም በቃ ቀጥለዋል። ደስ ይላሉ። በመከራና በስቃይ ውስጥ ልክ እንደ ጽናትና እንደ ኪራ ያለ ትዳር ወይንም ደግሞ ፍቅረኛሞች እንደሚሆኑ ምንም አልጠራጠርም። ደግሞ ቢሆንም ደግሞ በጣም ያምራሉ፣ በጣም ደስ ይላሉ፣ በጣም ይመጣጠናሉ። ስለዚህ በጣም ደስ ይላሉ ብቻ ነው የምላው እና እንግዲህ ራኪብዬም በአሁኑ ሰዓት እንግዲህ በቃ ልቧ አርፍ ብሎላት ወደ ስራዋ ተመልሳ ሄዳለች ወደ ነበረችበት። ምክንያቱም ጆከርን አየችው፣ ጥሩ ልጅ ነው፣ ይዋደዳሉ። ሚስጥራቸውን ለራኪብ ለማውጣትም አልፈለጉም። እሺ ውድና የተከበራችሁ